እኔ ማለት እየደበረኝ ነው ራሱ እኔ አይባልም እንጂ ብለን ነበር ባለፈው። ለማንኛውም ኦርቶዶክስ ሆኖ በአሁን ሰዓት ስለ ሙስሊሞች፣ ስለ እስልምና፣ ስለ ፕሮቴስታንት፣ ስለማንንም ሰው የሚያወራበት ምንም ሞራል የለውም፣ ጊዜ የለውም፣ ሰዓት የለውም። አሁን ሃይማኖትን የሚያድንበት ጉዳይ ነው። ወንጌልን የሚሰብክበት ሰዓት ነው። ክርስትና ወይም ኦርቶዶክስነትን የሚያስተምርበት የሚያስረዳበት ሰዓት ነው ብለን ተናግረናቸው ነበረ። አይሰሙም አይሰሙም። ድራማቸው ምን እንደሆነ በቃ ለህዝብ ግልጽ እያደረጉ ነው ያሉት። ትናንት መጣና አንድ ሰው ባለፈው የጠየቀው ጥያቄ ነበረ። ስላሴ ብለን ስንል ስለምትሳለቁ፣ ስላሴ ብለን ስንል ስለማትቀበሉ የእናንተ አላህ አካሉ ስንት ነው ብሎ መጣ። አንድ ነው ትላላችሁና አካሉ ስንት ነው አለ። ምን ማለት ነው? እንደዚህ አይነት ጥያቄ ይነሳል? ግን እንደው አይምሮ ያለውን ሰው እንደዚህ አይነት ጥያቄ ይጠይቃል? አይምሮ ያለው ሰው እንደዚህ አይነት ጥያቄ ይጠይቃል? ብሎክ ሳይሆን ሚዩት አድርጓቸው የሚሳደቡ ሰዎች። አንተ ራስህ ነው መልስ እኮ ቀላል ነው። አንተ ራስህ ማንንም ሰው አንተ ስንት አካል ነው ያለህ ተብሎ ቢጠየቅ መልስ የለውም። አንተ የስንት አካል ጥርቅም ውጤት ነህ ብለህ ብትጠይቀው መልስ የለውም አንድ ሰውና ይዘልና ምንድነው የእናንተ አምላክ አንድ ነው የምትሉት አምላክ፣ ሶስት የምትሉት አምላክ አካሉ ስንት ነው? ስንት ተደምሮ ነው አንድ የሆነው አለ። ስላሴ የምትለውም እኮ ራስን ችሎ ወልድ የሚባለው ስንት አካል ነው ያለው ተብሎ ቢጠየቅ መልሱ ምንድነው? ወልድ ለራሱ ስላሴ ነው ሊባል ነው? የስላሴ አንዱ አካል ነው፣ ግን ራሱን የቻለ አካል ነው ይባላል። እሺ ለብቻው ስንት አካል ነው ያለው ተብሎ ቢጠየቅ መልስ የለውም። አብ እግዚአብሔር አብ የስላሴ አንዱ አካል ነው ተባለ። እሺ ለብቻው የስንት አካል ጥርቅም ውጤት ነው ተብሎ ቢጠየቅ አንድ ሰው መልስ የለውም፣ አያውቀውም። ግን ራሱን የቻለ አካል ነው አብ ራሱ። መንፈስ ቅዱስም እንደዛው። እንደዚህ አይነት ጥያቄዎችን ሳትመልስ አንድ ነው የሚባለው የእናንተ አምላክ ስንት አካል ነው ያለው ተብሎ አይጠይቅም። እሱ ከመጠየቅ በፊት አንተ ራስህ እንደ ሰው የስንት አካላት ጥርቅም ውጤት ነው ተብሎ ቢጠየቅ መልስ የለውም። ግን ምንድነው የሚሰሩት? ድራማ ነው የሚሰሩት። እኔ እርግጠኛ ነኝ አንድም ኦርቶዶክስ ሰው ሞራል የለውም፣ ኦርቶዶክስነት አያውቀውም። ኦርቶዶክስነት በነገራችን ላይ በየቦታውና በየስፍራው በየመንደሩ የተለያየ አስተምሮ ነው ያለው፣ የተለያየ ስርዓት ነው ያለው፣ የተለያየ። እነዚህ ሰዎች የማያውቁት ነፍ ነገር አለ። እነዚህ ሰዎች ተጠይቀው ምንም መልስ የላቸውም። ተጠይቀው ምንም መልስ መመለስ የማይችሉበት ብዙ ነገር አለ። ኦርቶዶክስ ነን ይላሉ፣ ስም ነው። ስለ ኦርቶዶክስነት ግን ብዙ ቢጠየቁ መልስ የላቸውም። ምንም የሚያውቁት ነገር የለም ራሱ። እኔ በጣም የሚገርመኝ አንድ ሰው ብዙ መቅረት አለበት ተብሎ የሚባል ነገር እኮ አለ እኮ። አንድ ሰው ልብ ካለው ምንኩስናን አያስቀርም። አንድ ሰው ልብ ካለው ኦርቶዶክስ ነኝ የሚል ካለው እኔ ክርስቲያን ነኝ ክርስትና ተረድቻለሁ ወንጌልን አንብቤያለሁ የሚል ሰው ካለ ተስካርን አያስቀርም። እሱን አያስቀርም። ልብ ካለው አንድ ሰው 30 በዓላትና 6 ተደራቢ በዓላት የሚባሉ 36 በዓላት ፍጡራን የሚመለኩባቸውን በዓላትን ለፍጡራን የተሰጡ 36 በዓላትን አያስቀርም። ልብ ካለው ለሃይማኖት የሚጨነቅ ከሆነ አንድ ሰው ልብ ካለው ፍትሃትን አይቃወምም። አንድ ሰው ልብ ካለው መንፈቅ የሚባለው አይቃወምም። አንድ ሰው ልብ ካለው ሳልስትን አይቃወምም፣ 40ን አይቃወምም፣ 80ን አይቃወምም። ውሸት ነው። አያውቁትም። ሲጀምር ምንም የሚያውቁት ነገር የለም። ትልልቅ አባቶች ለራሳቸው ጥቅም ብለው የደነገጉት ህግ እነዚህ ሰዎች ምንም ሳያውቁት ጥቅሙም ጉዳቱም እንኳን ተጠይቀው ማብራራትን መመለስ የማይችሉ። አሁን ምንድነው አያስፈልግም ተብሎ ሲባል ድርሳናትና ገድላትን የሚባሉ መጽሐፍት አሉ፣ አያስፈልጉም ተብለው ሲጠየቁ ምንድነው ያደረጉት? ሙስሊሞች ምንድነው እርስ በራሳቸው ተጣልተው ለሙስሊሞች አሳልፈው ይሰጣሉ። እንትናን ምን ያደርጉታል? አሁን ይውሃድ የሚባል አንድ ፍልጥ ደረቅ እንጨት የሚመስል ሰው የሚታይ ፊት እንኳን የለው። ምን ያደርጉታል? ምን ይሰራላቸዋል? ሙስሊሞች ለጥፈዋል። ለማንኛውም ትክክለኛ ፎቶውን ለጥፈዋል። ምን አይነት የሚያስጠላና የሚያስቀይም ፊት እንዳለው እናየዋለን አብረን። ምንድነው የሚያደርጉት?
የውሃድን አዩት አላዩት ሙስሊሞች ምን ያደርጉታል? ከእንደዚህ ድራማ ወጣችሁ ለተጠየቀው ጥሪ እየቀረበ ነው። ቀሲስ ዲበኩሉም ማንንም ሰው መምጣት ይችላል ተብላሉ። ስለዚህ ሂዳችሁ ድርሳናትን የሚያስፈልጉ ከሆነ አይ በዚህ መልክ በዚህ በኩል ያስፈልጋሉ ብላችሁ ከመናገር ሙስሊሞች የውሃድ ፎቶ ይፈልጋሉ፣ ሙስሊሞች እንደዚህ አሳልፈው ይሰጣሉ፣ ይሄ የራሳችሁ ችግር ነው። እርስ በራሳቸው እኛ እኮ ተናገረናል። እናንተ ስለ ኦርቶዶክስነት ምንም ደንታ የላችሁም። ስለ ክርስትና ምንም የምታውቁት ነገር የለም። ስለ ክርስቲያንም ምንም አትጨነቁም። እናንተና ክርስትና እናንተና ምእመኑ ሆድና ጀርባ ናችሁ እኮ አትተዋወቁም እኮ አታውቁትም። ክርስትና ራሱ አታውቁትም። ውሸት ነው። ለሙስሊሞች አሳልፈው ይሰጣሉ። የራሳቸውን ስም መገንባት ነው። ሙታንሲዎች ስማቸውን ነው የሚገነቡት እነዚህ ሰዎች እንጂ ክርስቲያንም ክርስትናም ወንጌልም እግዚአብሔርም ኢየሱስም ደንታቸው አይደለም። እነዚህ ሰዎች እንዴት አድርገን ነው ከእናንተና ጋር ተከራክረን አሸናፊ ሆነን የምንወጣው ነው። በቃ አንዳንዴ እኮ አይወራም የሚባል ነገር እኮ አለ እኮ። አንዳንዴ በስህተት እንደተጻፉ ስህተት እንደሆኑ የሚታመንባቸው መጽሐፍት አሉ እኮ በቤተ ክርስቲያን። አባ ማቲያስ ወጥቶ መግለጫ ሰጠውም እንዴ ስህተት አለ አሉ እኮ። ማንንም ሰው ሊቃወም አይችልም። አለ ስህተት አሉ። ስለዚህ እንደዚህ አይነት ስህተት ሚዲያ ላይ አሸንፍበታለሁ ብለህ መምጣት እኮ ሚዲያ አጠቃቀምን አለማወቅ፣ ሁለተኛ ደግሞ ለክርስቲያንም ለክርስትናም አለመጨነቅ ነው። አሁን ድርሳናትና ገድላትን ተሸክመ ያስፈልጋሉ ብለህ ስትከራከር ከሰዎች ጋር ምንድነው መልእክቱ? ምንድነው? አይወራም። ድርሳናትና ገድላትን ተሸክመው ሰው ከማንንም ሰው ሊያወራም ሊከራከርም አይችልም። በቃ ዝም ነው። በቃ በዚህ ጉዳይ አላወራም ነው የሚባለው እንጂ ድርሳናትና ገድላትን ተሸክመ ሚዲያ ላይ መጣ አትከራከርም። ምዕመኑ ምን ይላል አትልም እንዴ? ምዕመኑ ምን አይነት አመለካከት ያሳድራል አይባልም እንዴ? አይጨነቁም። ለክርስትናም ለክርስቲያንም ኦርቶዶክስ ለቤተ ክርስቲያን ምንም ጭንቅ የላቸውም እነዚህ ሰዎች። ማርቆስ ሰላም ብያለሁ። ማርቆስ አቤት ሰላም ብያለሁ። ማን ነው ሚዩት የሚያደርገኝ? አንተ ቤት ገብቼ ደግሞ ሚዩት ይደረጋል ወይ? እና ዝም ብለህ ከፍተህ ሚዩት ላትደረግ ነው? አይ ገርሞኛል። መግባቴን ራሱ እኮ አላወኩም። የሚገርም ነገር ሚዩት ማድረግ አለብህ እኮ ሰው እያወራ በመሃል ገብተህ ታዲያ ምን እንድናደርግ ነው? ሰላም ኧረ እስኪ ተረጋግተህ አውራ። ለአንተም እኮ ለጤንነት ጥሩ አይደለም። ምንድነው እኔ ጥሩ ጤንነት ላይ ያለው ሰው ነኝ። ምንም አልሆንም። እዚህ ጋር መጥቼ እንደዚህ ብዬ ሳወራ የምጨነቅ ይመስላል እንዴ? የሚያስጨንቀኝ ብዙ ካወራ እኮ አንደኛ ኤነርጂን አላወራም። 8 ሰዓታት የሚያወሩ ሰዎች እያሉ አሁን 8 ደቂቃ እንኳን አላወራም እኮ። ምን ሆነ ነው? አላወራም። እንደው ብዙ አወራለሁ። የውሃድን ፎቶ እዚህ ጋር ለጥፈዋለሁ። እኔ አለኝ በነገርህ ላይ የማንንም ሰው እንኳን ፎቶዋቸው ይቀርና በቪዲዮም ከማን ጋር እንደሚያወሩም አለ። እዚህ ጋር እንትን ሲያደርጉ ሰው የሌለ እንዳይመስል እዛ ጋር የሚገቡ ሰው አለኝ። እኔ የሚያወሩኝ ሰዎች አሉ። ቅመም የሆኑ ሰዎች አሉ። በሐሳብ የሚያምኑ ሰዎች አሉ። ቀጥል። እሺ እንግዲህ አንድ ጥያቄ ልጠይቅህ፣ ትመልሳለህ? ቀጥል። ትመልሳለህ? አንተ ኦርቶዶክስን የተቸው እስኪ ሙስሊምንም እኮ መፈተሽ እኮ አለብን እኛም። እሺ ጥያቄ አለኝ። እሺ ጥያቄ ከመጠየቅህ በፊት ግን እንትን እንዳትል። ጥያቄ ከመጠየቅህ በፊት ዛሬ የራሴ አጀንዳ አለኝ። ገብቷል? ላወራበት ላስይዝህ ብዬ ላስረዳህ ብዬ ነው። በኋላ ደግሞ እንትን እንዳይሆን ሰፊ ከሆነ እንትን አለ፣ አጭር ከሆነ ችግር የለውም እናየዋለን። አጭር ነው። ኦኬ እሺ እንግዲህ መጀመሪያ አንተ እንደውም የኦርቶዶክስን እየከሰስክ ነበረ። መጀመሪያ ካባ ውስጥ ስንት ጣዖታት ነበሩ? መቼ ንገረኝ። መቼ ብለህ ለመሸፈን ያ መቼ ኖ መቼ ነው ነበሩ እኮ እያልከኝ ነው እኮ። መቼም ሆነ መቼ ነበሩ እያልከኝ እኮ ነው። አው ነበረ ነው እኮ። ነበሩ ካልከኝ መቼ ነው? ስለነበረ ነገር ነው እየጠየቀ ያለው። ካባ ውስጥ ላይ 360 ጣዖታት ነበሩ አልነበሩም? መልስ። መቼ እኮ መቼ ነው እንዴ? መቼም ይሁን መቼ አስይዘኛ። ዝም ብሎ መቼ እኮ አይባልም። ከነብይ መሐመድ ከመቀባቱ በፊት
ከመላካቸው በፊት አዎ እሺ ነበረ ወይ አልነበረም? እኮ ምንድነው 365 ጣዖታት ነበሩ ወይ አልነበሩም? እኮ ምንድነው ነበሩ አልነበሩ ቀጥልና እኔ እንትን ልልሃለሁ አሁን ጥያቄ እንጠይቅ ወደ ዋና ፖይንት ልጣ የእናንተም ጣዖት ነው አይደለም የሚለውን ለመፈተሽ ማለት ነው ወንድሜ ጣዖት ባይመለክ ጣዖት ባይኖር ነብዩ መሐመድ አይላኩም ነበር ማይም ነህ እንዴ እኔ እስኪ ጠይቀኝ ራስን እየመለስክ አትጠይቀኝ ማይም አትናደድ አይደል አልተናደድኩም ጥያቄን ራስን እያፈረስክ ነው እየጠየቀኝ የምትጠይቀኝ ራስን እያፈረስክ ነው የምትጠይቀኝ ገብቷል እሺ ነብዩ መሐመድ ከመላካቸው በፊት ጣዖታት ነበሩ አልከኝ ስለዚህ ከዛ በፊት ጣዖታት ከነበሩ ነብዩ መሐመድ ደግሞ ከዛ በኋላ ከተላኩ ነብዩ መሐመድ ከተላኩ በኋላ ጣዖታትን ከጠፉ ትክክል ነው ጣዖት ሊያጠፉ ነው የመጣው ማለት ነው በምን ፕሩፍ እናረጋለን ምክንያቱም ውስጡ አሁንም የማይታይ የማይዳሰስ ነው ይነካል እንጂ ኢላዩ ይነካል እንጂ ውስጡን ማንንም ሰው አይገባም አሁንም ጣዖት መሆኑንና አለመሆኑን በምን እናውቃለን አንድ ጥያቄ ማንን ነው እሱ ካባው ራሱ ውስጥ አይደለም ስለ ካባ ነው ጣዖት አለመሆን ይያልክ ያለው አዎ ጣዖት ምን ማለት ነው አሁንም ካባ ውስጥ ላይ ጣዖት መኖሩና አለመኖሩን በምን እናውቃለን አንተ ስለሰው ጣዖት ታወራለህ እኮ አዳምጠኝ እሱ ሌላ ነገር እኮ እሱ ቪዲዮ እንፈትሻለን ግድ የለም አሁን ምንድነው ጣዖት ምን ማለት ነው ጣዖት ማለት ከእግዚአብሔር ውጪ የሚመለክ ነገር ማለት ነው ጣዖት አዎ ጣዖት ነው እንደዛ የሚባለው ያ ሲል ተደርጎ ማለት የሆነ ሌላ ነገር ተስሎ ያ ነገር እግዚአብሔር ነው ብሎ መስገድ ማምለክ ማለት ነው ስዕል ነው ወይስ ከእግዚአብሔር ውጪ ነው ይያልክ ያለው ከእግዚአብሔር ውጪ የሆነ ነገር ስለ እዛ ውስጥ አስቀምጤ 365 ማለት ነው ጣዖት በመጀመሪያ ጣዖት ምን ማለት ነው ጣዖት እሱን እንግባባና ከዛ እናያለን ስግድ ይላል እሺ እንግዲህ ሙስሊሞች እንዳትፈሩና እንዳደነግጡ አረተው ፖለቲካውን ተውዝም እኔ ቤት ቁጭ ብለህ ፖለቲካ ለመስራት አንተ ያማል ያ አንተም ፖለቲካ ነው እየሰራ እኔ ፖለቲካ አልሰራው ከፈለክ ግን ፖለቲካ በማንኪያ ያማሰልኩ መስራ ሰው ነኝ እዚህ ጋር ቁጭ ብያለሁ እሺ አትናደድ ያንተ ያረን ያልናደድ ነው እየሳቆ አትናደድ ትለኛለህ ምን እናደዳለን ቄስኩ እግዚአብሔር ጥያቄን 365 ጣዖታት አንተ ቤት እያለ ለሰው ቤት ምን ነው የት ነው እኔ ቤት ምን አይነት ጣዖት ነበር አሁን ወንድሜ አንተ ምንድነው ያልከው ነብዩ መሐመድ ከመላካቸው በፊት ከመቀባታቸው በፊት 300 ምናምን ጣዖታት ነበሩ አልክ ከዛ በኋላ ነብዩ መሐመድ ነብዩ ሆነው ከመጡ በኋላ ጣዖት የሚባሉ ጥርግ ብለው ጠፉ ስለዚህ የነብዩ መሐመድ የመምጣት ዓላማ ጣዖታትን ሰባብሮ ማጥፋት ነበረ ማለት ነው አንተ ነህ እንደዛ ያልከው እሺ አንተ ነህ እሺ አሁን ልንገር መረጃ ልንገር ቆይ አንዴ ተረጋጋ ቤቴ እኮ ነው ብዙ ታወራለህ ተረጋጋ ምን እኔ ዝም ብለህ አንተ ደግሞ በዚህ አማርኛ እኔ ጋር እንትን አትበለኝ ዝም ብለህ ቀጥል እሺ አንዴ ልንገር ጣዖት መሆኑን ላሳይክ አንድ ሰው ያንን ካባ ሄዶ ከነካ ይጸድቃል ተብሎ ይገመታል አይገመትም ንገረኝ ማለት ያንን ካባ ሄዶ ሰው ከነካ ይጸድቃል ተብሎ ይነገራል ይገመታል አይገመትም ይጸድቃል ማለት ኃጢአት የሰራው ኃጢአቱ ይሻራል ይባላል አይባልም በመንካቱ አዎ ኖ አይባልም አንተ ማለት በጣም ውሸታም ሰው ነህ ለዚህ እኮ ምትለፈልፈው ብቻ አይደለም ስማ ልንገርህ ላስረዳህ በቃ አመለጥ ከይሄ ነው ራሱን የወረደው በመንካት ተጸድቃለህ የሚል እኔ ሰምቼም ማይቼም አላውቅም እዛ ጋር መሄድ ግን ጉብኝት ማድረግ ግን የእምነቱ አንድ አካል ነው ማን ደነገገው ፈጣሪ ነው የደነገገው ፈጣሪያቸው ደነገገው ይፈጽሙታል ድንጋይ ውስጥ ተብሎ ሲባል አይ እሱማ የሆነ ነገር አለ እኔ አለ አንድ የነብዩ መሐመድ እንትናቸው ጓደኛቸው ነብዩ መሐመድ እየሳመ ባላይ ኑሮ አንተ አትገልም አታድንም አልስምህም ነበር አሉት አለቀ አንተ አትጠቅምም አትጎዳም
እርሶ እንደዚህ እያደረጉ ባላይ ኑሮ አላደርግም ነበር አሉ። በቃ ምንም የለህም ማለት ነው። ምንም ሌላ ትርጉም የለውም። በመንካተ ትጸድቃለህ። እሱን ስለነካ የፈለከውን ስታደርግ ቆይተህ እሱ ከነካ ትጸድቃለህ። ይህ እንደዚህ አይነት ነገር የለም። ንስሐ ትገባለህ ነው እዛ ጋር። የለም አባቴ የአባ ምናምን እግር ስመህ የአባ ምናምን ቀዘን ልሰህ የአባ ምናምን ሽንት ጠጥተህ ወይ በምናምንዋ ተጠምቀህ እንትኗን ስመህ ጡቷን ጠብተህ ምንድነው ከንፈሯን መጥምጠህ ትድናለህ የሚል እዛ ጋር የለም። በስራ ነው የምትድነው። ትሰራለህ ትድናለህ ነው አለቀ። የሌለ ነገር እንዳታወራ እኔ ጋር የለም። ውሸት ነው። ያላነበብከው እንዳታወራ እኔ ጋር ውሸታም። ወንድ ከሆንክ ገብተህ አትጨርስም። ልብ የለህም። አንድ ልብ ያለው ሰው ካለ ገብቶ ያውራ። በቃ እንደዚህ ነው። ካልሆነ ግን ሰው ለፍልፎ በመሃል ውልቅ ማለት አያስፈልግም። ጥያቄ ነው። አጀንዳ ለማስቀየር ነው። እኔ አልቀይርም አለቃችሁም እና እናንተ የኔ ስራ አይደላችሁም። በነገራችን ላይ ግን እኔ በፈልግ አለቃችሁም። እኔ ብያለሁ የ21 ደቂቃ ገዳም ውስጥ የተደረገ ቪዲዮ ብዙ ጊዜ ደጋግሜ እየተናገርኩ ነው። እኔ ጋር አለ። ብፈልግ በዛ ገደል እንድትገባ ነው ማደርግ። ብፈልግ ከነነጭ ልብሳቸው ማለት ነው። ግን እነሱ እምነቱን አይወክሉም። እነሱ ክርስቲያንን አይወክሉም። በቃ ሰዎች ናቸው። የሰው ልጅ ይሳሳታል። ደስ የሚለው ነገር እኔ ሁሉም ምንድነው የምለው የሰው ልጅ ይሳሳታል። ስሜት ማለት ተፈጥሯዊ ህግ ነው። ማንንም ሰው የሚፈጽመው የሚያደርገው ነገር ነው። ገዳም የገቡ ሰዎች ውሃ እየጠጡ ቅጠል እየቀረጡ ሰው የሚኖሩት የሚባለውን ውሸት ነው። ዝሙት ይሰራሉ ብለን ስንል ከ2 ዓመት በፊት የሚሰማ ሰው የለም። አባት ወጥተው ምንድነው ያሉት? እንኳን ዝሙት ይቅርና ግብረ ሰዶማዊነትን ይፈጸማል ገዳም ውስጥ ነው ያሉት። በጣም የሚያስነውር በእነሱ ሰዎች በጣም ጸያፍና በጣም ከባድ ስራ ምንድነው? ግብረ ሰዶማዊነትን ይፈጸማል ነው ያሉት። እንደዚህ አይነት ነገር ነው ያለው። ስለዚህ እናንተ ማሸማቀቅ ብንፈልግ እናንተ ለማሸማቀቅማ ቢሆን እኔ በሐሳብ ነው። እኔ ትውልዱ እንዲማር ነው። እኔ ብቻ የኔ ብቻ ሐሳብ አይደለም። የትልልቅ አባቶች ሐሳብ ነው። የነ መርጌታው ጸጌ ስጦታው ሐሳብ ነው። እኔ ሐሳባቸው ይመቸኛል። ሌላም ብዙ ሐሳብ አለ። ሌላም ብዙ ወጣቶች አሉ። ከመሬትም ብዙ አባቶች አሉ። ኢትዮጵያ ውስጥ ሆነው እውነትን የተረዱ ብዙ አባቶች አሉ። ለመናገር የከበዳቸው እርምጃ የተወሰደባቸው የሚሳደዱ አባቶችም አሉ። በነገራችን ላይ እዚህ ጋር አሁን እኔ የፈለጋችሁትን ብታደርጉ እየፈነዳ ነው። ስለዚህ ምንድነው ትውልድ ካለበት ወጥቶ እምነት አልባ ከመሆኑ በፊት ትውልድ ካለበት ወጥቶ ሌላ እምነትና ሃይማኖትን ከመከተሉ በፊት መጽሐፍ ቅዱስን አስነብቡት ነው እያልን የነበረው እኮ። አሁን ግን ችግሩ ምንድነው? ቢያነበውም ትርጉም የለውም። ምክንያቱ የተጻፈው መጽሐፍ ቅዱስ ለሰዎች የግል ፍላጎታቸው ተብሎ አላስፈላጊ የሆነ የራሳቸው ፍላጎትና ሐሳብ የገባበት ነው መጽሐፍ ቅዱስ ራሱ ብትከተለው አጸድቅም አትድንም። የለም ውሸት ነው። ለምን? ትክክለኛው መጽሐፍ ቅዱስ በየዘመኑና በየክፍለ ዘመኑ እንትን ቀያይረውታል። ሌላ መልእክት ገብቶበታል። ሌላ ብዙ ጉድ ነው የገባበት መጽሐፍ ቅዱስ ራሱ መፈተሽ አለበት። ምክንያቱ አባቶች አጨማልቀውታል። አባቶች አቆሽሸውታል። ምክንያቱም የሚያነብ የለም፣ የሚያገለባብጥ የለም፣ የሚጠይቅ የለም። በአቧራ ነው የሚከደነው። የሚገልጠው የለም፣ የሚያይ ሰው የለም። ማን ይጠይቅ? የሚያነብ ሰው ሲጠይቅ ይሰደዳል። ምንድነው ይሄ ምልክት የሚሰጠኝ? ኮፒ ሊንክ አድርጉስ። ምን አባቱ ነው እንደዚህ ምልክት የሚሰጠኝ? ምንድነው? ብፁዕ ቅዱስ አቡነ አኬ ተሸክመኝ መጥቼ ለምን እንትን ይሰጠኛል? ምን ችግር አለ? አኬ እኮ ነው። አባ እንቁሬ ዘሀገረ ስብከት ቲክታክ ያው ሁላችሁም አኬ ልደተ ኪስ ፍልጦ ብየዋለሁ። እንትና ማን ነበረ? የኋድ እለጥፈዋለሁ በኋላ። በጣም የሚያስቀይም የሚያስጠላ ፊት ነው ያለው። እንደውም በፍንጭት ያያችሁት አይደለም፣ ሌላ ነው። አሁን እንትን አድርጎታል። ጥርሷ እያስተካከለች ነው አለኝ። ሁሉም ጥርሷ እያስተካከለችም ካሳሰረችው በኋላም አለኝ። የውሃድ የምትባለው አውጥጤ
ከዛ በፊት መከራውን በልቶ ነበረ። ከንፈሩን እየከደነ ማለት ነው። ከንፈሩን እየሳበ እየጎተተ መከራውን በልቶ ነበረ። ተሸማቆ ፍንጨት ስለሆነ ጥርሱ የተከፈለ ስለሆነ ግብዳ ፍንጨት ነው ያለው ጥርሱ። በነገራችን ላይ የዋድ የሚባለው ሰውና ተሸማቆ ነበር። ደፍሮ ከሴቶች ጋር ያወራል በነገራችን ላይ እና የዋድ እንዴት ነው ምናምን ብላችሁ ብትጠይቁ አሯሯሯሯ ሰው ቀና ብሎ ያይም የዋድ እኮ ሰው ቀና ብሎ ያይም ይባላል። ለምን መሰላችሁ? ቀና ብሎ የሚያይበት ጥርስ የለውም። ግብዳ ፍንጨት ነው። በዛ ገመል ልትቸልኩ ትችላለች ሁላ። በጣም ግብዳ ፍንጨት ነው ያለው እና አንድ ጥርስ ቢገባበት ነው እንጂ እንዴት እንደሚሞላ አሳስረውታል፣ እንትን አድርጎታል። አሁን በሱም አለኝ እኔ ግን ከንፈሯን ከድና ምናምን እናያታለን በኋላ። ከንፈሯን ከድና ቀረብ ያለ ግልጽ የሆነ እንትኗ ማለት ነው የሚያስጠላ ፍልጥ የሆነ ፊት እናያለንና ሙስሊሞች እኮ ምንድነው ለሙስሊሞች አሳልፈ ይሰጣቸዋለሁ የዮሐድን ያቁታል እነሱ ምን ይሰራላቸዋል? ሙስሊሞች እየተዋጉ ያሉት በሐሳብ ነው። ሐሳብ ነው። እውቀት ካለ በሐሳብ ገጠም። እውቀት ካላችሁ እናንተ ልብ ካላችሁ ሞራል ካላችሁ በእውቀት ነው። እየተገረፍክ ያለው በመጽሐፍ ቅዱስ ነው። እየተወቀጥክ ያለው በመጽሐፍ ቅዱስ ነው። እየተዋረድክ ያለው በመጽሐፍ ቅዱስ ነው። ስትጠየቅ የማትመልሰው ስለ መጽሐፍ ቅዱስ ነው። ስትጠየቅ ዳገት የሚሆንብህ ስለምታመልከው አምላክ ማንነት ስትጠየቅ ነው። ምንድነው? ሁላችሁም ስትጠየቁ ማንንም ሰው እየተነሳ ከኪሱ መልስ እየሰጠ ኪስ ወለድ የሆነ ሃይማኖታዊ ፖለቲካ ነው የምታራምዱት እናንተ። ምን ማለት ነው? ለሙስሊሞች አሳልፈው ይሰጣቸዋል። ምን ያደርጉታል? ፖለቲካ መስራት ነው? ድራማ መስራት ነው? ገዳይ ናቸው እኮ አይነት ፖለቲካ ልትሰራ ነው? አንፈልግም አለው እኮ በቃ አለን አንፈልግም አለው። አንፈልግም የለም ምን እናደርገው? ምን ልናደርገው ነው የምትሰጠን አለው። አንፈልግም ከፈለክ ቀቅለህ ብላው ችግራችሁን ራሳችሁን ፍቱ ተባልኩ። አንፈልግም ምቀኛ ኦርቶዶክስ ለኦርቶዶክስ ምቀኛ ሆኖ ወንድሙን አሳልፎ ይሰጣል። ወራዳና እንዴ ሰሙ የሚባለው አንድ እብድ ውሻ አለ። እሱ በጣም ነው የሚያስጠላው። ቆሻሻ ነው ራስ። ወንድምህን አሳልፈህ ትሰጣለህ እንዴ? ለምን? ወንጌል ነው የምንሰብከው፣ መጽሐፍ ቅዱስ ለቤተ ክርስቲያን ነው፣ ለክርስትና ነው፣ ለክርስቶስ ነው የምንሰራው ትል የለም። ምን ማለት ነው? አሳልፎ ይሰጣቸዋለሁ። ሌላ ነገር የሚያደርጉ ሰዎች ቢሆኑ እኮ በቃ ወንድሙን አሳልፎ ሰጥቷል ይሄ ሰው ቆሻሻ። እናንተ ለዚህ ነው እናንተ ለክርስትናም ለክርስቲያንም ለክርስቶስም ደንታ የላችሁም ብለን የምንለው ለዚህ ነው። የራሳችሁ ስም ነው እየገነባችሁ ያላችሁት የራሳችሁን ሐውልት ነው ሳትሞቱ እየሰራችሁ ያላችሁት። እናንተ ሙታን ሺዎች፣ እናንተ ሌቦች፣ ቆሻሾች፣ ለቃሚዎች። እዚህ ጋር የመጣችሁት እንተዋወቃለን። አበባ ለቀማ እኮ ነው ሲጀመር። ኢትዮጵያ ውስጥ ቁጭ ብላችሁ ምን አይነት ህይወት አለህና ነው? ቆርማዳ አሮጊቶች፣ የሚያስጠላ ቆዳችሁ፣ የሚያስጠላ ማንነታችሁ ተሸክማችሁ እዚህ ጋር መተን ራሴን የቻልኩ ነው ልትል ነው እንዴ? ተጥታችሁ እየዋላችሁ ምን ማለት ነው? ሰርተህ ብላ። ከዛ ደግሞ አባቶች በደነገጉት ምንድነው ፍትሃት፣ ተስካር፣ መንፈቅ 40 80 7 ነው ሳልስት እየተባለ በዛ ደግሞ ኑሮን ልትገፋ ነው። ከዛ ደግሞ መንኩስና ብዙ ነገር አለ። በዛ ድራማ ልታስቀጥል ነው። ሰርተህ ብላ መውጣት ነው ያለባችሁ። ወጣት ናችሁ እናንተ። አሁን የምትሰራበት ሰዓት ነው። 10 ምናምን ሰዓት ላይቭ ላይ የምትቀመጡበት ሰዓት አይደለም። እኔ በጣም ይገርመኛል። ኢትዮጵያ ውስጥ ቁጭ ብላችሁ ምንድነው የምትሰሩት? ምንድነው የምትበሉት? እንዴት ነው የምትኖሩት? ውሸት ነው። አላማችሁ ኮይን ለቀማ ነው። ፍላጎታችሁ ኮይን ለቀማ ነው። ፍላጎታችሁ ኬሳችሁን መሙላት ነው። ድርጊታችሁ እናንተ ሌቦች ለክርስትናም ለክርስቲያንም አትጨነቁም። ከክርስትና ጋር ሆድና ጀርባ ናችሁ። ከክርስቶስ ጋር በፍጹም አትተዋወቁም። ሂዱ አላቃችሁም። እናንተ ሌቦች የሚላችሁ እንደው እናንተን ነው አላቃችሁም። እናንተ ሌቦች ብሎ የሚያባርሩ እናንተ ናችሁ። እናንተ ቆሻሾች የሰይጣን ካድሬዎች ናችሁ። እናንተ አያቃችሁም። አትተዋወቁም ከክርስቶስ ጋር። ሰው እየተነሳ መጽሐፍ ቅዱስን እንደፈለገ የፈለገውን እያስገባ መጽሐፍ ቅዱስ ላይ አሁን እኮ ትውልዱ በጣም ተጨንቀዋል እኮ። አሁን ድርሳናትን አልፈልግም ብሎ ቢል ምን ሊከተል ነው? ገድላትን አያስፈልገኝም ብሎ ቢል ምን ሊከተል ነው? መጽሐፍ ቅዱስስ ቢሆን እንዴ እየተኳተነ ያለው እኮ እየተባለ ያለው እኮ ክርስቲያን እኮ ነው። አንዳንዴ እኔ በጣም ነው የሚያሳዝነኝ እኮ እነሱ ደንታ የላቸው። ፕሮቴስታንቶችና ኦርቶዶክሶች ትልቅ ልዩነት እንዳለ አድርገው በጣም ተዋድነው
ሲፋተጉ ሳይ እኔ ያሳዝኑኛል። ክርስቲያንና የሁላችሁንም መሰረት እኮ ክርስቶስ እኮ ነው። እነሱ ግን ምንም አይመስላቸውም። እናንተ ሌቦች፣ በተለይ ኦርቶዶክሳውያን የለም ድርሳናትና ገድላትን አያስፈልግም መጽሐፍ ቅዱሳዊ መሰረት የላቸውም ተብለህ እየተጠየቅክ ነው። ዲበኩሉ በለው፣ ዲያብሎስ በለው፣ እንቁሬ በለው፣ ፍልጦ በለው፣ ልደተ ኪስ በለው፣ ማንንም ሰው ጥሪ ቀርቦላል። ሂደህ መመለስ ነው። አይ እኔ እንደዚህ አይነት ነገር አያስፈልግም፣ ከእንደዚህ አይነት ነገር ነፃ ነን፣ ትውልዱን ማስበላት የለብንም የምትል ከሆነ በቃ እጅን መስጠት ነው። አለቀ እንጂ ምንድነው በሙስሊሞችን በማሳበብ ትናንት አንድነን ስትሉ አልነበረ እንዴ እናንተ ሌቦች? ትናንት ሁላችንንም ክርስቶስ ነው የምናመልከው ስትሉ አልነበረ? ትናንት በክርስቶስ አንድነን ስትሉ አልነበረ እንዴ? ትናንት ምን ማለት ነው? ሙስሊምን አሳበ በሙስሊም ስም ልታመልጥ ነው? የለም ተነስቶባል። በቃ ሂድና ግጠም። ሙስሊም በዚህ መሃል አያገባውም። ምን አገባው? ምን አገባው ሙስሊም በዚህ መሃል? ስለ ገድላት፣ ስለ ድርሳናት፣ ስለ መጽሐፍ ቅዱስ፣ ስለ ክርስቶስ መሰቀል መቸንከር ምን አገባው? ሂድና አንተ ተሟጎት። ሂድና አንተ መፋተግ አለብህ። ምን አገባው ሙስሊም? ተውቶ ቦታ የላቸውም። አንፈልግም። እንኳን የዮሐድ ፎቶ ይቅርና የእናቱ ከፈለክ እንሰጣለን አሉ ሙስሊሞች። አንፈልግም፣ ሂዱና ራሳችሁን ቻሉ ተባላችሁ። አለቀ። አይፈልጓችሁም እነሱ አይፈልግም። በሙስሊሞቹ ልታመልጡ ነው? በሙስሊሞቹ ቀዳዳ ልታመልጥ ነው? የለም ሂድና ግጠም። አለቀ። የለም ሙስሊም አያገባውም። ስለ ድርሳናት፣ ስለ ገላት ክርስቶስ እናምልክ፣ ለማርያም እናጎበድድ፣ 30 በዓላት፣ ፍትሃት ምናምን ትርኪ ምርኪ ቀብርጥስ የሚባለው ነገር ሙስሊም ምን አገባው? ምን አገባው ሙስሊም? ሙስሊም ምን አገባው? ሙስሊም እኮ እያለ ያለው ኢየሱስ ክርስቶስ አምላክ አይደለም። በቁርአን አለ፣ ከፈለክን ከመጽሐፍ ቅዱስ እናሳያለን ነው። በዛ ከሆነ ችግር የለውም። እንደውም አንድ ሆናችሁ ብትመጡ እናንተ ብቻ ሳይሆን ዓለም ላይ ያለው ሃይማኖቶች ተሰብስባችሁ ብትመጡ ችግር የለውም፣ እገጥማለሁ አለ ሙስሊም። ካልሆነ ግን ከዛ በታች ያለ ነገር ግን አይመለከተንም ማለት ምን አገባኝ አለ እኮ እንዴ! እናንተ ለምትጠጡት ቀዘን ሙስሊም ምን አገባው? ምን አገባው ሙስሊም? እናንተ ለምትስሙት ሙሙ ሙስሊም ምን አገባው? ምን አገባው? ክርስቲያን ነኝ አላለም እኮ። እኔ ፕሮቴስታንት ነኝ፣ ጴንጤ ነኝ፣ እኔ ኦርቶዶክስ ነኝ፣ እኔ ካቶሊክ ነኝ፣ እኔ ተዋህዶ ነኝ፣ እኔ ኦርቶዶክስ ነኝ አላለም ሙስሊም። ምን አገባው? ከፈለክ ሙሙን አንተ ሳመው፣ ከፈለክ ቅዘኑን ጠጣው፣ ከፈለክ በአናቱ ተዘቅዝቆ 7 ዓመት የጸለየለ ለአንተ እንጂ ለሙስሊም አይደለም። ምን አገባው ሙስሊም? ምን አገባው? እንዴ እኔ እኮ በጣም እኮ ነው ግራ የሚገባኝ። በእውነት ምን አገባው እንዴ? እንዴ ክርስቶስ ሰማ። ኦ ማይ ጋድ ክርስቶስ ዘምራ የድንግል ማርያም ጡት ተጠባ ነበረ ተባለ። እሺ በጥጦ ስጥኛል እንዴ? ሙስሊም ምን አገባው? ምን አገባው? ሴት ለሴት ተሳስመው ወንድ ልጅ ተወለደ አለ። ሙስሊም ይደግፈዋል እንዴ? በታምሩ ያምናል እንዴ ሙስሊም? ሙስሊም እኮ ድርሳነ ኡራኤል ላይ ቅዱስ ኡራኤል እየመጣ እንትን እያለ ማለት ነው ሰይፉን ተሸክሙ እየበረረ መጥቶ ሙስሊምን በኃይል በግድ ክርስቲያን የሚያደርግ ነው ታምሩ። ምን አገባው ሙስሊም? ሙስሊም እዛ ጋር እንትን ተበዳይ ነው። በህልም እየመጣ ሲያስደነግጠው የነበረው ኡራኤል የሚባል ሰው እዛ ጋር ማለፍ ብለው ሁለት ሴቶች እንትን ብለው ተሳስመው ልጅ ተወለደ። ምን አገባው? እኔ ምን አገባው? ደም ፈሰሰ። ምን አገባው? ተቀበው አንተ እንዴ የተክለ ሃይማኖት ቀዘን ምን አገባው ሙስሊም እኮ? ምን አገባው? ያገባዋል? አያገባው። ስለዚህ ሙስሊምን ተውትና ራሳችሁን ቻሉ። ምንድን ነው የምታወሩት? ቻሉት፣ ራሳችሁን ቻሉት። የቲክታክ ሊቃነ ጳጳሳት፣ የቲክታክ ሰባኪያን
የቲክታክ ክርስቲያኖች፣ የቲክታክ አስመሳዮች፣ የቲክታክ ሌቦች ምን አገባው? በሙስሊም አሳበህ በሙስሊም ስም ልታመልጥ ድርሳናትና ገድላትን አዋራጅ ናቸው። ድርሳናትና ገድላትን መጽሐፍ ቅዱሳዊ መሰረት የላቸውም። ድርሳናትና ገድላት የድህነት መሰረት አይደሉም። ድርሳናትና ገድላት በጣም የቆሸሹ መጽሐፍት ናቸው ተብለህ ስትባል አይ ሙስሊሞች በመሃል መግባት አለባቸው። አያገባውም ሙስሊም። ትናንት እኮ እኛ መሰረታችን ክርስቶስ ነው፣ እኛ ክርስቲያን የሆነው በክርስቶስ ነው ብላችሁ ነበረ። ስለዚህ አንድ ነን ስትሉ ነበረ ትናንት። ሙስሊም አያገባውም። ራሳችሁን ችላችሁ ስለ የውሃድም ስለ እንቁራሪትም ስለ ልደተ ኪስም ስለ ሴጋውም ስለ ጠጅቱ ብሬም ስለ ፈንገሶም ሙስሊም አያገባውም። የእናንተ ፎቶ ብቻ ሳይሆን የእናትህም ሊያመጣልህ ይችላል። ሙስሊም ከፈለገ አልፈልግም ብለዋል እኮ በቃ። እናንተ ስለእናንተ አይመለከተንም ራሳችሁን ቻሉ ተባላችሁ እኮ። ኦርቶዶክሳውያን ሰው አታዋርዱ። አታፍሩም እንዴ? የውሃድ ፎቶ እንለጥፈዋለን። ለማንኛውም ዱከም ሰላም ብያለሁ። ከዱከም ጋር ሰላም እንባባል እስኪ። ባቢ እንዴት ነህ? ሰላም እንዴት ነህ? አሎ ደህና ነኝ። ሰላም ነው? አሎ ዶንግ ተሻለ? ደህና ነኝ። ሰላም ደህና ወንድ ክርስቲያን ብቻ ነው እኮ መግባት ያለበት። አሁን እኔ ለምን እንደምትልኩ እኔ ግራ ነው የሚገባኝ። ሰው ማስገባት ብፈልግ እኔ ያስገባለሁ ሰው ስትልክ ግን ማታወራ ከሆነ ገስት መግባት በጣም ነውር ነው። እኔን የሚሳደቡ ሰዎች ካሉ ችግር የለውም፣ መሳደብ አለባቸው፣ ችግር የለውም። እንደውም ሰው መንቃት ያለበት ምንድነው እየተሳደበ ነው። የሆነ ሰዓት ልብ ይላሉ፣ የሆነ ሰዓት ይረዳሉ፣ የሆነ ሰዓት ስህተቱን ያዩታል፣ የሆነ ሰዓት ሰው ይሆናሉ፣ የሆነ ሰዓት እነዚህ ሰዎች ይገባቸዋል፣ የሆነ ሰዓት እውነታው የቱ ጋር እንዳለ ያዩታል፣ ያገኙታል። አሁን ሰው ነው እያመለኩ ያሉት። አሁን ፍጡራን ነው እያመለኩ ያሉት። አሁን 30 በዓላትና 36 ምንድነው 6 ተደራቢ በዓላትን ደቅነው 36 በዓላትን ለፍጡራን ቦታና ክብር የሚሰጡ ፍጡራንን የሚያመልኩ በጣም የሚያሳዝኑ ትውልዶች ናቸው። ስለዚህ ከእንደዚህ አይነት ነገር ሰው መቼ ነው ነፃ የሚወጣው? ሲነገር ነው። እየተሳደበም ቢሆን ሲሰማ ነው። ልደታ ማርያም ምንድን ነች? ፍጡር ነች። ታዲዮስ ምንድን ነው? ፍጡር። ባታ ማርያም ፍጡር። ቁስቋም ፍጡር። ስላሴ ፍጡር። ስላሴ ራሱ አቡነ ኪሮስ ፍጡር። አቡነ ብፁዕ ፍጡር። ቅዱስ መስቀል ፍጡር። ልቀጥል እስከ 30 ፍጡር ነው። ፍጡር ነው። ለፍጡር ክብርና ቦታ የሰጠ ፍጡሩን የሚያመልክ 30 በዓላትና 6 ተደራቢ በዓላትን አድርገው ለማጨናነቅ እኮ ነው። ትውልድን የሚያደነቁሩ ሰዎች ናቸው። ተስካር ምንድነው? ፍትሃት 40 80 7 ሳልስት እየተባለ ይሄ ሁሉ ለመብላት ነው። ለመብላት የቀሳውስት የገቢ ምንጭ ነው። እየተከፈለ ማለት ነው። ይከፈላል እኮ እንደሚከፈል ታውቃለህ። ፍትሃት ሲደረግ እንደሚከፈል ታውቃለህ። በነፃ የለም፣ ትከፍላለህ። በብር ነው። የቀሳውስት የገቢያቸው ምንጭ ነው። ከእንደዚህ አይነት የወረደ ባህል እኮ ነው ሰው መላቀቅ የነበረበት። ከእንደዚህ አይነት ቆሻሻ ነገር መጽሐፍ ቅዱሳዊ መሰረት የሌለው ነገር እኮ ነው። ይሄ እኮ ነው መጣል የነበረበት ሰው። ይሄ መጣል ነበረበት እኮ። ብትነግረው አይሰማም። ዱከም እንዴት ነህ? የዮሐድን ፎቶ ከመለጠፋችን በፊት አለው ደህና ነኝ። ይሄ ምን ሆነ ነው? የቲክቶክ ጳጳስ አቡነ ማን ነበር? አቡነ እንቁሪ ነች እቺ። ማውራት አትችልም። አቡነ አኬን አይደል? አቡነ እንቁሪ እኮ ነች። እንቁራሪት እኮ ነች። እንቁራሪት አልናት እኮ እሷ።
አኬደም ምን አባቱ ና ጎይ አንድ ሰው አየውና እና እስከ ተቀበይ ልኬልሻለሁ ካም ዳውን ነው ምናምን ተቀበይ አይ እንደተዋለን የውሃት ግዴ የለህም ህፃናትን ቢበረግዱ ለጥተዋለሁ ባቢ ምን ሊያረገኝ ነው? ሰላም ሰላም ባቢ እንዴት አደርክ? ሰላም ነው አልহামዱሊላህ ምን ነው አምላካችንና አባታችን አላህ ይባላል ሄሎ ኩንዴ ይባላል አይባልም በምንኛ በእናንተ በእስልምና አይባልም ይባል ነበር አልሽ እኮ ይፈቀድ ነበር አፈቀድ ነበር ብቻ ሳይሆን ፈቅዶ ነበር የሚል ሪከርድ አየሁ የተከለከሉ ነገሮች አሉ የቀሩ ፈቅዶ ነበር አይደለም ፈቅዶ ነበር ከነዛም መካከል ያም ነበር ከዛ ደግሞ አዳምጪኝ እኔ የምጠይቀው ሌላ ነገር ነው ነበር አልነበረ አይደለም ፈቅዶ ነበር ወይ ማሴት በኢሳሳም ነበር ከዛ ሌላ ደግሞ የሌለ ነገር አትመልሽልኝ እኔ የጠየቅኩትን መልሽ በእናትሽ ሄሎ ሄሎ ተከለከለም ነበር ግን ከዚያ በኋላ ይተከለከለ መጣ ሄሎ ግን አይባልም ሄሎ አልሰማም እንዴ አልሰማም እሰማለሁ እሰማለሁ ወኒ እሰማለሁ ድጓ ትቆርጣለህ ታዲያ ሌላ ጥያቄ ስጠይቃት ወንድና ልጅ ይሳሳሙ ነበር ወንድና ሴት ይሳሳሙ ነበር አለው እኔ እየሰማንሽ ነው አለሽ ላለመመለስ ነው ከሚባሉት ነው እኮ እኔ የጠየቅኩሽ ብቻ ነው መመለስ ያለብሽ ያላልኩሽን ለምን ታመጭልኛለሽ እኔ ያለሽን ስጭኝ መጥቻልኩ ይባል ነበር ወይ ብቻ ሳይሆን ፈቅዶ ነበር ወይ ነው ጥያቄው ይሉ ነበር ሲሉ ሰምቻለሁ ፈቅዶ ነበር ወይ አይከለከልም ነበር ስለዚህ ፈቅዶ ነበር ማለት ነው ፈቅዶ ነበር ማለት ነው እኮ አይደለም በልስሽ ፈቅዶ ነበር ይሉ ነበር ግን አላልኩሽም ፈቅዶ ነበርን ያልሽው ጥያቄ ቀጥታ ነው ፈቅዶ ነበር ወይ ነው አልተከለከለም ነበር ስለዚህ ፈቅዶ ነበር ማለቴ ቁርአን ከወረደ በኋላ አትበሉ ካለ እንደዛ መሰለኝ እኔ ያላልኩም ከዛ በፊት ተፈቅዶ ነበር ወይ ነው የምልሽ ባቢ መልካም ቀን ቁጭ በይ አትሄጂም ምክንያቱ ለምን መሰለሽ እንደናንተ አይነት አይናውጣ ቀንዳውጣ እንደናንተ አይነት ደፋር ሰው እንደናንተ አይነት በጣም እንትን አይነት ሰው ነው ለካ ይሄ ሰው ግብዳ ሰው ያደረገው ቁጭ ብዬ ቪዲዮውን አይቼዋለሁ አንቺና እፎይ የሚባል አንድ ቆሻሻ ሰው ያደረጋችሁት ንግግር አዳምጪኝ እናንተ ማታውቁ አዳምጪኝ እዚህ ጋር እንዴ ስሙ ምን አገባኝ እኮ ልጨርስ እፎይ ቤት አይደለም ይሄ እኔ ቤት ነው እንዴ ምን እፎይ ቤት አይደለም ቁጭ ብዬ እየሰማው እኔ ድራማ ለመስራት አይደለም እኮ እየነገርኩሽ ነው ምክንያቱም የምታጀግኑት እናንተ ናችሁ ዕውቀት ያለው ሰው ገብቶ እንዳያወራ ዕውቀት ያለው ሰው እዛ ጋር አይገባም የብልግና ቤት ነው ስድብ ነው
ምክንያቱ እዛ ጋር የሚሰራው ምንድነው? ፖለቲካ ድራማ ነው የሚሰራው። እናንተ አይን አውጣና ቀንድ አውጣ ሰዎች ትገቡና ያልተጻፈ ነገር አንብባችሁ እኔ ልጁ እንደተሳሳትሽ አንቺ ላሳይሽ አለሽ። ራሱ ስህተትሽ የት ጋር እንደሆነ ላሳይሽ አለሽ። ምክንያቱም ስትሳሳች የነበረው አንቺ እንጂ እንደውም እሱ አልነበረም። ለሱ ጥሩ ነገር እየነገርሽው አይ ስህተት ተሳስተሻል፣ ስህተትሽን ልንገርሽ እያለሽ ነበር። ስለዚህ የማታውቁ ከሆነ አርፋችሁ ብትቀመጡ መልካም ነገር ነው። ከየትኛውም ሃይማኖት ነው የማወራው፣ ከየትኛውም ሃይማኖት እውቀት ከሌለ ሃይማኖትን ወክለህ አለመከራከር። እኔ በጣም የሚያስጠላኝ ክርስቲያን ነኝ የሚል ሰው ሁሉም ሰው እየተነሳ ከኪሱ ስለሚመልስ ነው። በጣም የሚደብረውም ለዛ ነው። ሁሉም ሰው የራሱ የሆነ መልስ አለው በክርስትና። የሚደብረውና የሚያስጠላው ደግሞ ይሄ ነው። አንቺ ደግሞ መጣሽና አላህ የሚባል እኔ ልጅ የለኝም አላህ የሚባል ነገር የለም እያለሽ አይ ፈቅደው ነበረ አልሽ። እዛ ጋር ከየት አንበበሽ ነው? ለማንኛውም ማሂር ገብቷል። እኔ አላቅም እንዳልናገር እሱ እርማት ይሰጥሻል። እኔ ወደ አጀንዳ ይገብ መልሳለሁ። ደፋራት ሁኑ። ሜት አድርጌ እንትን አሉ የአዋፋት ድምጽ እየረበሸን ነው። በቀጥል ማሂ እንዴት ነህ ባቢ? አሰላሙ አለይኩም። ሰላም ብያለሁ። ሰላም ብያለሁ። ቀደም ቪዲዮውን ስትልክልኝ እኮ በቃ እንትን ሆንኩኝ። ለማንኛውም ካልም ይሰማሻል? ይሰማል። አዎ አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር እማታውቁ ከሆነ የሚያውቁትን የእውቀት ባለቤቶችን ጠይቁ አለ። ሲቀጥል አንቺ ሙስሊም ነሽ አይደል? ካሉ አዎ አልሐምዱሊላህ። ሙስሊም ከሆንሽ እስልምና የሚሰደብበት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚንቋሸሽበት ቦታ ምን ልታረጊ ትገቢያለሽ? ማለት እዛ 1 ሰዓት 2 ሰዓት ቁጭ ብለሽ ምን ልታገኝ ነው? ህይወትሽ ውስጥ ምን በነፊት ልታገኝ ነው? የአኺራ ስራሽ ላይ ምን ዕውቀት ምን ጥቅም ልታገኝበት ነው እዛ የምትገቢ? አንድ ደቂቃ 1 ሰከንድ ቤት ውስጥ የሆነ ቦታ ላይ ስትቀመጪ ወይ ስታሳልፊ ለአኺራ የሚጠቅምሽን ህይወትሽ ላይ የሆነ ዕውቀት የምትጨምሪበትን ወይ ደግሞ ነገ ወደ አንድ ነገር ከፍ የሚያደርግሽን ቦታ ላይ ነው እንጂ መገኘት ያለብሽ ምንም ጥቅም የሌለበት ቦታ፣ ከዛ ደግሞ ከይቅርታ ጋር ምንም አይነት ዕውቀት ሳይኖርሽ ምንም አይነት ኔጌቲቭ ዕውቀት በጣም ከይቅርታ ጋር በጣም አላህ Subhanahu Wa Ta'ala የቱ ጋር ነው እኔን አባት ብላችሁ ጥሩኝ ብሎ ፈቅዶ የነበረው? እንደዛ ሚል አንብበሻል? ካልማለሽ አለፍ እንደዛ ብሎ አላህ Subhanahu Wa Ta'ala የፈቀደበት ጊዜ ነበረ? ነበረ ወይ? ተፈቀደ ነው አይደል? እኔ ከቀሩት ነገሮች መካከል ነው እንትን ያልኩት። እሱም አንድ ነበር ብለሻል። አንዴ ቆይ ባቢታት፣ የቱ ጋር ነው ከቀሩት መካከል እሱም ነበረ የሚለው? የትኛው ቁርአን ላይ የትኛው ሐዲስ ላይ ነው ያነበብሽ? ንገረኝ ካለ እነግራለሁ። አይ አሁን አልያዝኩትም፣ እነግራለሁ። እንደዛ የሚል አለ። በጣም ነው የሚገርመው። ለማንኛውም አምላካችን አላህ Subhanahu Wa Ta'ala ባይ ዴፊኒሽን ከምን አንፃር ነው የሚባለው ለሚለው ራሱን የቻለ ከምን አንፃር ነው ካስገኝነት አንፃር ነው ወይ የሚለው ራሱ ይሄዳል። ግን ያልተጻፈን ነገር አንስቶ አላህ Subhanahu Wa Ta'ala ፈቅዶ ነበረ፣ እንደዛ ብለው ይጠሩት ነበር፣ እንደዛ ብላችሁ ጥሩኝ ብሎ ነበረ ብሎ መናገር ምንም አግባብነት የሌለው አካሄዱ ማያምር ንግግር ነው የተናገርሽው። ይሄን ነገር አስተካኪ። እማታቂ ከሆነ አላቅም ነው የሚባለው። አላቅም። ሲቀጥል ወንድሞችሽ የማይገቡበት ነብዩ ሰለላሁ ዐለይሂ ወሰለም የሚሰደብበት ቤት ገብተሽ አንቺ እዛ ቁጭ ብለሽ ነብዩ ሰለላሁ ዐለይሂ ወሰለም ሲሰደቡ በመስማትሽ ነገ ተጠያቂ እንደምትሆኝ ይወቂ። በምትሰሚው ነገር ተጠያቂ ነሽ። ይቆረጣል።
በምትሰሚው ነገር ተጠያቂ ነሽ። ኮሜንቶች እረፉ ወይ ዝም በሉ ወይ ቪዲዮን ካላያችሁ አድቡ። በቃ ስርዓታችሁን ያዙ። ምንድነው እንደዚህ ነው? አንድ ሰው ከተሳሳተ ይነገራል። ሰው ምንድነው ያደረግሽው ነገር ልክ አይደለም፣ ምንም ዕውቀት ሳይኖርሽ ነው የገባሽው። ከዛ በኋላ ደግሞ እስልምና የማያስተምረውን አስተምሮን የተናገርሽው ዛሬ ይሄን ነገር አስተካኪ። ረሱል ሰለላሁ ዐለይሂ ወሰለም የሚሰደቡበት፣ ረሱል ሰለላሁ ዐለይሂ ወሰለም የሚንቋሸሽበት፣ አላህ የሚሰደብበት ሐታ እንኳን ክርስቲያኖች እንኳን እዛ ስድ ቤት አንገባም ብለው በሚርቁበት ሰዓት ላይ አንቺ እዛ ቁጭ ብለሽ አኺራሽና ዱንያሽን ማበላሸትሽ ምንም ትርጉም የሌለው ነገር ነው። ከሁሉም በፊት መማር ይቀድማል። ኢማሙ ሻፊዒ ረሂመሁላህ ዕውቀት 4 ደረጃዎች አሉት ይላሉ። ባቢ አንድ የእስላም ስኮላር እሰማለሁ። ዕውቀት 4 ደረጃዎች አሉት ይላሉ። የመጀመሪያው ደረጃው አንድ ሰው የመጀመሪያ ደረጃ የዕውቀት ደረጃ ሲደርስ ወይ ደግሞ የሆነች ዕውቀት ሲይዝ የመጀመሪያው ደረጃ ላይ ሲደርስ ምን ይላል? እንደሱ አዋቂ ያለ አይመስለውም አሉ ሻፊዒ ኢማም ሻፊዒ ረሂመሁላህ። እንደሱ አዋቂ እንደሱ ምሁር ያለ አይመስለውም አሉ። ሁሉንም ዕውቀት የጨበጠ ይመስለዋል። ከዛ በኋላ የዕውቀት ሁለተኛ ደረጃ አሁን ካለው ዕውቀት ከመጀመሪያው ትንሽ ከፍ የሆነ የረሳው ነገር እንዳለ ይገባል፣ ግን አሁንም እኔ አዋቂ ነኝ ይላል። የሆነ ግን ያላወቀው ነገር እንዳለ ኖቲስ ማድረግ ይጀምራል፣ ማወቅ ይጀምራል። ሶስተኛ የዕውቀት ደረጃ ላይ ሲደርስ ከሚያውቀው የማያውቀው እንደበዛ ይገባውና እማላውቀው እኮ ነው የሚበዛ ብሎ ለማወቅ ይሮጣል። የመጨረሻው የዕውቀት ደረጃ ላይ ሲደርስ ግን አንድ ሰው እኔ ጃሂል ነኝ ይላል። እኔ ምንም አላውቅም ይላል። እኔ ገና ነኝ፣ ብዙ ማወቅ ያለብኝ ነገር አለ፣ ምንም አላውቅም ይላል። አብዛኛው አሁን ቲክቶክ ላይ ያለነው ሰዎች የተቸገርነው ሁላችንም ትንሽ ነገር እናቅና ሁሉንም ነገር ያወቅን ይመስለናል። ትንሽ የነገር እንይዝና ሁሉንም ነገር ያወቅን ሁሉን ነገር ምናቅ ይመስለንና በየቤቱ በየገስቱ በየእንትኑ እየገባን እንጮሃለን። ይዞብን የሚመጣውን ጣጣ እናቅ። እዚህ ጋር እኔን አንድ ሰው ፎሎ ሲያደርገኝ እኔ ካፊር ቤት ገብቼ ምንም ጥቅም የሌለው ቤት ገብቼ እዛ ስነታረክ እኔን ተከትሎ የሚመጣ ሰው አለ። ብዙም ዕውቀት የሌለው ሰው ሊሆን ይችላል። ያ ሰው ወደ ጥመት ከሄደ ተጠያቂዎች እኛ ነን። ከሁሉም በፊት ማወቅ ይቀድማል። ትላልቅ ኡስታዞቻችን አይታችኋቸው ከሆኑ ሐታ ኡስታዝ ሳዳት እንኳን እኛ ድሮ ግቢ ሆነን ስንጠይቅ እኔ አላቅም ነበር የሚልን ኡስታዝ ሳዳት እኔ አላቅም ጠይቄ ነግራችኋለሁ። ወላሂ ነው የምልህ ባቢ ሳዳት ትልቅ ኡስታዝ ነው። እኔ አላቅም ጠይቄ ነግራችኋለሁ። ሼክ ሐሚድም እንደዛ እኔ በግል ያውቃቸዋለሁ። የሸሪዓ ፍርድ ቤት ምክትል ኃላፊው ስንጠይቃቸው እኔ አላቅም እስኪ ቆይ ጠይቄ ልምጣና ነግራችኋለሁ፣ እስኪ ቆይ እኔም እንትን ልበለውና እስኪ ነግራችኋለሁ ነው። ዝም ብሎ እንትን ማለት አግባብ አይደለም። አላህን እንፍራ። እምናቅ ከሆነ ችግር የለም፣ መሞገት ማወቅ ችግር የለም። ግን ረሱል ሰለላሁ ዐለይሂ ወሰለም የሚሰደቡበት የሚንቋሸሹበት ቤት ገብተህ ከዛ ደግሞ ያለ ዕውቀት ትርጉም የለም። አንድ ደቂቃ እንኳን ቢሆን የምናቅበት ቦታ ወይ ደግሞ የምንማርበት ቦታ መቀመጡ ትልቅ በነፊት አለ። እዚህ ጋር ባቢ አንቺን የተናገረሽ ባቢ ሙስሊም ስለሆነ አይደለም። ኦኬ እንት ፖዚቲቭ ዲንቶኝ ባቢ ሙስሊም ስለሆነ አይደለም። ጧት በጧቱ ለኔም ሼር አድርጎልኝ በጣም ተናዶም እንደዚህ ሲናገር ሙስሊም ሆኖ አይደለም ባቢ። የሆነው ድርጊት ግን በጣም ስለሚያስጠላ ነው። ምክንያቱም ምንም አታቂም፣ እዛ ለፖለቲካ መራመጃ ትሆኛለሽ። ይሄ አይደረግም። ለመማር ሞክሪ፣ ለመማር ሞክሪ። አቴንሽን ሲከሮች አንሁን። መቅራት
ቁርአኖቻችሁን እንደዚህ ይህን ኪታብ አስቀሩን ብትሉ ይሄው ቤቶች አሉ ወንድሞች አሉ እና እንደዛ አድርጉ ባቢ አጋጣሚ ካስረዘምኩት ይቅርታ ሐቦይ ችግር የለውም እኔ ምንድነው እንኳን ሙስሊም ክርስቲያንም መግባት የለበትም ብዬ ነው የምቃወመው እዛ ጋር የሚሰራው ድራማ ነው ማንንም ያላስገባዋችሁ ይቅርታ አሁን ወደ እንትኔ ለመመለስ ስለፈለኩ ነው አጋጣሚ ስላየዋት የሳብኳት እንጂ እኔ ስለ ወንድሜ ስለ ዮሐድ እና ስለ አቡነ እንቁሪ እያወራው በነበርኩበት ጉዳይ ነው ትንሽ ማውራት የፈለኩት የገባሁትም ለዛ ነው እንጂ በዚህ ጉዳይ እንትን ለማለት አይደለም አንዳንድ ምናምንም ካልንም ችግር ነው እናንተ እዚህ ጋር ከገባችሁ ችግር ነው ብዬ ነው ለማንኛውም የተናገርኳት አንደኛ ነገር ማንንም ሰው የሚያውቀው ግልጽ የሆነ ነገር በቃ ድራማ ነው ሲሰራ የነበረው እየሳቁ ማለት ነው ቆይ ስህተትሽን ላሳይሽ ምናምን ብሎ እንትን እያለት በጣም እየሳቁ እኮ ነው ንግግሯ ከእምነቷ በጣም ተቃራኒ ማንንም ሰው የሚገባው እኮ ነው በቃ ማንንም ተራ ሰው የሚገባው ነገር ነው እኔ ለዛ ነው ስለዚህ አይነውጦች መሆን የለብንም ቀንዳውጣዎች መሆን የለብንም ድፍረት ከባድ ነው በእውነት በጣም መጠንቀቅ ያለብን እንደውም ከድፍረት ነው በተለይ ደግሞ ሶሻል ሚዲያ ላይ ደፋር መሆን የለብንም በጣም ነው የምንወድቀው ከኋላችን ደግሞ የሆነ ሃይማኖትን አስቀምጠን በጣም ከባድ ነው ችግር ነው በዛ ላይ እንደኔ ድንቁርና ተሸክማችሁ ከሆነ በጣም ከባድ ነው መጠንቀቅ አለባችሁ በማለት ነው አሁን የወንድማችን የዮሐድ ወይም ፍልጦ አንድ ሰው ባቢ አፉ በለኝ ካልም እኛ የምክርንሽ ወንድማዊ ምክር ነው እስላማዊ ምክር ኃላፊነት ስላለብን ነው አንድን ሰው መገሰጽ መምከር አንቺም እኛን መምከር ትቻለሽ በተናገርነው ነገር ቅር ያለሽ ነገር ካለ አፉ በይን እኔም ባቢም አፉ በይን ይቅርታ እኛ እኔ ነው ማሂር እኔ የሚቀር የሚለው ሰው ካለ ቀራሪ ይጠጣበት ምን አገባኝ የፈለገ ይሁን እኔ ችግር የለብኝም እኔ ይቅር በለኝ አይደለም የታየኝ እናገራለሁ ከተቀየመ ይቀየም ምንም ችግር የለብኝም ከኔ ደግሞ ምን እንዳይቀንስ ብዬ ነው ቀጥይ እሱ ጋር አውሪ እሺ ይቅርታ ሁላችሁ ምን እንደተሳሳሽ እንትን ብለሽ ነው አምነሽ ነው ስህተትሽን እንዴት አወቅሽው ስህተት እንደሆነ ወዲያውን የሚባል ነገር የለም ትምህርቱ ሰፊ ነው ወጥተሽ ከእህት ወንድሞችሽ ነው መማር ያለብሽ ለድርጊቱ ከሆነ ምናልባት እዛ ጋር መግባት የለብሽም የሚባለው አይ ለሱ ይቅርታ ሊባል ይችላል ላደረግሽው ነገር ግን የተናገርሽውና እዛ ጋር የተነገረው ነገር እንዴት እንደሆነ ተምረሽ ነው ይቅርታ መጠየቅ ያለብሽ እንጂ በአንዴ አጥፊቻለሁ ምን ማለት ነው መጀመሪያ መረዳት አለብሽ ምን ማለት ሳታውቂው ይቅርታ አለ እንዴ ለመግባትሽ ከሆነ ይቅርታው ግን ምናልባት ሊሆን ይችላል እንዴት መሰለ የገባሁት እሱ የሚለው አለ ቁርአኑ የሚለው አለና ከዛ የሰዎቹን ሐሳብ ነበር እንትን የሚለው እኔ ያን ነበር እንጂ ወደዛ ለመሄድ አልነበረም የገባሁት ስሚ ተማሪ እያለን ስንሰራው የነበረው ድራማ ነው የሚሰራው ሰውዬው ልጆች እያለን ማለት ነው በጣም ቀላል ይሆነ አሁን እዛ ጋር ገብተሽ አንቺ ለማስረዳት እናንተ ለማለት ነው የገባሁት ብለሽ የምትይ ከሆነ አይሆንም እሱን ማስረዳት አይቻልም ለምን መሰለሽ ፍላጎቱ ሰውን እንትን ለማድረግ አይደለም ገባሽ ሰውን ማሳሳት ነው አላማው ካንቺ የሆነ ነገር መውሰድ ነው አላማው አንቺን ማሳሳት ነው ፍላጎቱ ከዛ በስተትሽ ድራማ መስራት ነው እንጂ ዘጋ ደግሞ ሪከርድ ተደርገሽ እንትናኮ ብዙ ነገር እኮ ነው የሚሰራው ፓፓ ያፍሩበታል እኮ በቃ ሲነገራቸው ማያቆ ሰዎች ገብተው ነገሩን ይነበብና አያችሁ አፍረው ተሸማቀው ወጡ እኮ ምናምን ይባላል የሚገቡ ሰዎች ዕውቀት የሌላቸው ሰዎች ናቸው ዕውቀት ካለው ቀረብ ብሎ ዕውቀት ካላቸው ሰዎች በመጽሐፍ ቅዱስ ዙሪያ ማውራት ነው ሲጀመር ስለ መጽሐፍ ቅዱስ ምንም ማያቅም ስለ ክርስትና የሚጨነቅም የሚያቅም ሰው አይደለም ስለዚህ እዛ ጋር ስትገቡ ሰዎች ማንን ለማስረዳት ነው ምን ለማስረዳት ነው ምን ማለት ነው ማስረዳት ነው አስረዱኝ እኮ አላለም ካንቺ በላይ እኔ አውቀዋለሁ አለሽ ስለዚህ እሱን ለማስረዳት ነው መገባለሁ የሚባል ነገር አለ እንዴ ነብዩ መሐመድ ሙስሊሞች አያውቁትም እኔ ነኝ የማውቀው ካለ ሰው እንዴት ታስረዳዋለህ ለመረዳትም ፈቃደኛ አይደለም ስለዚህ አንዳንዴ ተሸክማችሁ የምትመጡት ትርኪ ምርኪ የምትገቡበትን እንትን መሆን አለ ግልጽ መሆን አለበት እንኳን እስልምና
ክርስትናም እዛ ጋር አይሰበክም። እንኳን የእስልምናን እውነተኝነት እዛ ጋር አረጋግጠሽ ልትወጪ ይቅርና ክርስትና እንኳን ክርስትና ወንጌልን አይሰበክም እዛ ቤት የለም፣ ውሸት ነው፣ ድራማ ነው የሚሰራው። ለማንኛውም ሐሳባችን ምንድነው? ቀደምም ስናወራበት ስለነበረ ተክለ ሃይማኖት የተክለ ሃይማኖት ቆዘን የሚጠጡት